እንዴት አደራችሁ እንዴት ምን ዋላችሁ ተማሪዎች? የዛሬው ርዕሳችን ዘ ኮልድ ዋር ኤንድ ባይፖላሪቲ ይባላል። ቀዝቃዛው ጦርነትና ዓለም በሁለት መከፈሉን ነው የምናየው። የመጀመሪያው ርዕሳችን ዘ ዲቫይዲንግ ኮንቲኔንት ነው፣ ኢስትና ዌስት ተብሎ ማለት ነው። ይሄ እኮ በደንብ ላዳመጠው ከጥንት ጀምሮ ከሮማን ኢምፓየር 476 ኢምፓየር ሮማን ኢምፓየር ወደቀ ሲባል ዓለም ኢን ጀነራል ኢሮፕ ኢን ፓርቲኩላር ምስራቅና ምዕራብ ተብሎ ፐርማነንትሊ ተከፈለ ይላል። ታስታውሱ እንደሆነ ዚስ ኢዝ ፐርማነንትሊ አሁንም ድረስ አለ እኮ ምን ዊንስተን ቸርችሊን ኢስቱና ዌስቱን ተርም ድዛት አይረን ከርቴን ብሎ ተርም የእንግሊዝ ጠቅላይ ሚኒስትር ናቸው ቸርችሊን። ይህን የገለጹበት መንገድ ነው። ምን ሲያደርጉት አይሶሌሽን ቢትዊን ኢስት ኤንድ ዌስት። አሁን ዩ ማስት አንደርስታንድ ጀርመን ለሁለት እንደተከፈለች እናውቃለን። ኢስቱ ሶሻሊስት፣ ዌስቱ ካፒታሊስት። ስለዚህ የእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችሊን ሲገልጹት አይረን ከርቴይንድ በብረት ስለታጠረ ነው። ኢስቱን ከዌስቱ የሚያገናኘው በብረት ኤሌክትሪፋይድ በሆነ ብረት። ለዛውም ጀርመኒ ወዝ ፓርቲሽንድ ኢንቱ ፎር ኦኩፔሽን። ባለፈው በደንብ ያሳየው ነው ይመስለኝ። አሁንም ልድገመው። እንደዚህ ነው የሆነው። ጀርመን ይኸው አስዩም ዛት ጀርመን ይሄ ቢሆን ለአራት ተከፈለ። ይሄኛው ራሽያ፣ ይሄ አራት፣ ይሄ የራሽያ ግዛት፣ ይሄኛው የዩኬ ግዛት፣ ይሄኛው የፈረንሳይ ግዛት፣ የፍሬንች ኦኩፔሽን ፍሬንች ዞን ወይም እያለን ይሄ ዩናይትድ ስቴትስ ኦፍ አሜሪካ። አሁን እነዚህ በሙሉ ጠፉና እነዚህ ዘውት የነበሩት እነዚህ በሙሉ ጠፍተው ይሄ ጠቅላላ ዌስት ጀርመን ተባለ ማለት ነው። ይሄኛው እችኛዋ ብቻ የራሻ ግዛት ሶሻሊስት የሆነው ማለት ነው ኢስተርን ጀርመኒ ተብሎ ተጠራ። ኢስተርን ጀርመን ይሄ ጂዲአር ተብሎ ይጠራል አንዳንድ ጊዜ ጀርመን ዲሞክራቲክ እና ኤኒዌይ ኢስት እና ዌስት ተብሎ ተከፈለ። ይሄ ነው ዘ ፓወር ሽፍትድ ፍሮም ዩሮፕ ቱ ኤ ባይፖላር ወርልድ ዶሚኔትድ። ባይፖላር ሚንስ ባይቱ ነው አይደል? ሁለት ሀያላን መንግስታት መጡ። ድሮ የነበሩት እንግሊዝና ፈረንሳይ ነበሩ ዘ ወርልድ ፖሊስ። አሁን ሽፍት አረገ። አንዱ አሜሪካ፣ አንዱ ግማሹ ፓርት ራሻ ኤዥያ የሚገኘው የራሻ ሁለቱ ሀያላን እየሆኑ መጡ ለማለት ነው። ዓለም በሁለት ሀያላን መከፈል ብቻ አይዲዮሎጂ ነው የከፈላቸውን። ባይዘወይ አንዱ ሶሻሊስት አንዱ ካፒታሊስት የሚለው አይዲያ ሶሻሊስት ኦር ኮሚኒስት ኢስቱ፣ ዌስቱ ኢምፔሪያሊስት ኦር ካፒታሊስት ዌስቱ ተብሎ ለሁለት ተከፍሎ በሁለቱ መካከል የነበረ የተለያየ አይነት ኮምፒቴሽን ነው። በት ዘር ኢዝ ኖ ሪል ዋር። ኮልድ ዋር ማለት ዘር ኢዝ ኖ ሪል ዋር። ጦርነቱ በምን ስፔስ ዋር አለው፣ አርምስ ሬስ አለው፣ የጦር መሳሪያ ሽቅድድም አለው፣ ሚሊተሪ አላያንስ አለው፣ አይዲዮሎጂካል ማስፋፋት አለው፣ ስፓዮኔጅ አለው። ምንድን ነው? ስለላ፣ አንዱ አንዱን መሰለል። እነዚህ ናቸው እንጂ ዜር ኢዝ ኖ ሪል ዋር ቢትዊን ኢስት ኤንድ ዌስት ዘ ሶሻሊስት ኤንድ ዘ ካፒታሊስት ማለት ነው። ና ወደ ኢኮኖሚው እንምጣ። ማርሻል ፕላን ቨርሰስ ሞልቶቭ ፕላን። ማርሻሉ የካፒታሊስቱ ነው፣ ሞልቶቭ የሶሻሊስቱ ነው ማለት ነው። ዘ ዩኤስ ማርሻል ፕላን ፕሮቫይደድ 13 ቢሊየን ቱ ሪቢልድ ዌስተርን ዩሮፕ ኤንድ አቨርት ኮሚኒዝም። ኮሚኒዝምን ለመቀልበስ የተደረገ ሙከራ ነው። በእርግጥ ራሱ ማርሻል ፕላን መጀመሪያ ሲዘጋጅ ቱ ኦል ዩሮፒያን ኔሽንስ ኢንክሉዲንግ ዘ ሶሻሊስት ነው። ሶሻሊስቶቹንም ጨምሮ በማርሻል ፕላን ተጠቃሚ እንዲሆኑ ነበር። ሶሻሊስቶ ግን አንመጣም አሉ። ምክንያቱም ማርሻል ፕላን ሶሻሊዝምን ለመቀልበስ የተዘጋጀ የአሜሪካ ሴራ ነው ብለው አልመጡም። በዚህ ምክንያት ሶቪየቶቹ ወይም ኮሚኒስቶቹ ወይም ኢስቶቹ የራሳቸው ኢኮኖሚክ ፕላን አቋቋሙ። ምን በመባል ይታወቃል? ሞልቶቭ። ከዚህ ውስጥም ወጥቶ ነው ኮሚኮን የሶሻሊስቱ ኢስተርን ሶሻሊስቱ። ከዚህ ውስጥ ከማርሻል ፕላን ወጥቶ ነው ኢኢሲ ኢሮፒያን ኢኮኖሚክ ኮሚሽን የተቋቋመው። ልክ አዝ ሞልቶቭ ቱ ዘ ኢስት ማለት ነው፣ ማርሻል ቱ ዘ ዌስት ካል አዝ ኮሚኮን ቱ ዘ ኢስት ብንል ማለት ነው። ኮሚኮን ቱ ዘ ኢስት ብንል ለማርሻል ፕላን ማን ልናመጣለት ነው ማለት ነው? ኢኢሲ ልናመጣ ነው አለ መጽሐፋችሁ ላይ። ኢሮፒያን ኢኮኖሚክ ኮሚኒቲ የሚባል አለ። ኢኢሲ 57 የተቋቋመ 1957 የተቋቋመ እንግሊዝ መስራች ያልሆነችበት ሌሎች ሀገሮች ያቋቋሙት በኋላ የገባችበት አለ። ስለዚህ ከዚህ ውስጥ የሚወጣ ነው ልላችሁ ነው። ዘ ዌስተርን ኢንዱስትሪያላይዝድ ፕሮዳክሽን ሮዝ 35% አባቭ ፐር ዋር ሌቨል ባይ 1952። ኦኬ ዌስተርን ኢንዱስትሪያል ፕሮዳክሽን በ35% ፕሪዋር ከነበረበት ቅድመ ፈርስት ሰከንድ ወርልድ ዋር ከነበረበት 35% ከ1952 በኋላ እያደገ መምጣቱን
አሳይቶናል። አዲስ ታይም ኮልድ ዋር ቅድም እንደነገርኳችሁ ቀዝቃዛው ጦርነት ሪል ወይም እውነተኛ ጦርነት በሁለቱ ካምፖች መካከል ያልነበረበት የኢኮኖሚክ ሪቫይቫለሪ የነበረበት ስለላ የነበረበት አንዱን እና ስፔስ ሬስ የነበረበት እና ሚሊተሪ አላያንስ ነው። ሌላው ሚሊተሪ አላያንስን እንይ። ናቶ ኖርዘርን አትላንቲክ ትሪቲ ኦርጋናይዜሽን 1949 በ12 ዌስተርን ስቴትስ የተቋቋመ ዲፌንሲቭ አላያንስ አጌንስት ራሽያን አግሬሽን የተቋቋመ ነው። አሁን ሲሻሻል ነው እንጂ አጌንስት ኤኒ ሶሻሊስት አግሬሽን ነው። የትኛውም የሶሻሊስት ወረራ በሚመጣበት ጊዜ ለመከላከል የተቋቋመ ነው። ሌላው የምስራቁ ደግሞ ይሄ ምዕራቡ ነው፣ ናቶ ማለት ነው፣ የዌስተርን ነው። የምስራቁ ወይም ሶሻሊስቱ ካምፕ ደግሞ ዋርሶ ምንድን ነው? የፖላንድ ዋና ከተማ ነው። እዛ ተሰብስበው የዋርሶ ቃል ኪዳን ሀገር ስለመሰረቱ የሶሻሊስት ካምፑን ለመከላከል ኤኒ አግሬሽን አንዱን የነካ ሌላውን የነካ ነው አገነ ሶሻሊስት ስቴቶችን ተቃውሞ የሚመጣ ማንኛውንም ወረራ ለመከላከል የተሰባሰቡና የተስማሙበት ከተማ የፖላንድ ዋና ከተማ ስለነበረ በዛው ስም ይጠራል። በሶቪየት የሚመራ ነው። 8 ኮሚኒስት ኔሽንስ አባል የነበሩበት ነው። አናዘር ቬሪ ኢምፖርታንት ቅድም ያልኳችሁን ሊነግራችሁ ነው። ዘ ኮልድ ዋር ኢንቮልቭድ አን ኢንቴንስ አርምስ ሬስ የጦር መሳሪያ ሽቅድድም የነበረበት ኤንድ ዘ ዴቨሎፕመንት ኦፍ ኒኩላር ዊፐን የነበረበት ኢንክሉዲንግ ቅድም ያልኳችሁ መጨመር ነው። ስፔስ ሬስም ያለበት ነው። ሌላው በዚሁ ዓለም ላይ ግሎባል አይደል እና ያወራ ነው። ግሎባል ኤንድ ሪጂናል ዴቨሎፕመንት አይደል ርዕሳችን የሚለው የሶስተኛው ዓለም አገሮች የሚባሉት እነማን ናቸው? እና የገለልተኛ አገሮች ንቅናቄ ምንድን ነው? ነን አላይንድ ሙቭመንት ይላል በፈረንጅኛው። ነን አላይንድ ሙቭመንት NAM ብሎ በአጭሩ የገለጸው ኔሽንስ ሬዚስቲንግ አላይመንት ዊዝ አይዘር ሱፐር ፓወር። አሁን ምንድን ነው የሚለው? ገለልተኛ የሚሆኑት ከማን ነው? መጀመሪያ ነን አላይንመንት ማለት የገለልተኛ ሀገሮች ንቅናቄ ከማን ነው ገለልተኛ የሚሆኑት? ከሁለቱም። ከማንና ከማን? ከዌስቱም ከኢስቱም ገለልተኛ መሆን ነው። ዌስቱ ከካፒታሊስቱ ማለት ነው። አት ዘ ሴም ታይም ከኢስቱ ገለልተኛ መሆን። ይሄ ነው እሳቢያቸው። ዓለም በሁለት ጎራ ተከፍሎ የለ ጀርመን እዚህ አድርጎ አንዱ ኢስት አንዱ ዌስት፣ ከሁለቱም ገለልተኛ መሆን። አሁን የተቋቋመ 1955 ባንደንግ የኢንዶኔዥያ ዋና ከተማ ነው። እዛ የመሰረት ድንጋዩ ተቀመጠ ይላል መጽሐፋችን። አፍሪካን ኢንዲፐንደንስ እዚህ ውስጥ ዋና ሀገሮች አሉ ወይም ግለሰቦች አሉ። ማርሻል ቲቶ ኦፍ ዩጎዝላቪያ የዚህ አራማጅ ነው። የዩጎዝላቪያው ቲቶ፣ የግብፁ ገማል አብድል ናስር፣ የኢንዲያው ነሄሩ እና የኢንዶኔዥያው መሪ የነበሩት ሱካርኖ የዚህ አራማጆች ናቸው። ዓላማቸው ቱቢ ገለልተኛ ቱቢ ነን አላይድ አይዘር ኦፍ ዘ ቱ ካምፕ ነው። ግን አርዘ ኢዝ ኢት ፖሲብል ቱቢ ገለልተኛ ፍሮም ዚስ ግሬት ፓወርስ? ይቻላል ነው ወይ? አይቻልም። እና ወደ ውስጥ ገባ ስንል የምናገኘው ነው የሚሆነው። ኤኒዌይ ይሄ ገለልተኛ መሆን አይቻልም። እንደውም ምንድን ነው የሚለው መጽሐፋችን? እነዚህ የገለልተኛ ሀገሮች ንቅናቄ አንዳቸውንም ውሳኔ ሲወስኑ አንድ አይነት የሆነ ዩኒፎርም የሆነ ውሳኔ ወስነው አያውቁም። 70-30 ነው የሚለው በአብዛኛው። ለምሳሌ ቪየትናም በመውረሯ አሜሪካ 30% አሜሪካን ሲቃወም 70% ደግፏል። አርዘ ገለልተኛ ብለን ስንጠይቅ ዚያርኖት ገለልተኛ ፕራክቲካሊ ራሱ ካልኩሌሽኑን ከጥንት ጀምሮ እንኳን ራሱ ካልኩሌሽን ብናየው ኢፍ ዊ አር ገለልተኛ ከሆን ከሁለቱም እርዳታ እናገኛለን የሚል እቅድ ነው ያላቸው። ገለልተኛ ስትሆን ስለሆን ከአሜሪካ ትረዳሃለች ወይስ አትረዳህም እናንተ ነው። ይሄኛው ኢስቱ ደግሞ ገለልተኛ ስለሆን ራሽያ ትረዳሃለች ወይስ አትረዳህም ብሎ በእኛም ሀገር ታሪክ ማየት ነው። ጠጋ ስትሉ ታገኙታላችሁ። ዱሪንግ ዘ ፔሪድ ኦፍ ኃይለ ሥላሴ ኢትዮጵያ ማርችድ ቱ ኮሪያ ሳፖርቲንግ አሜሪካ። አያችሁ፣ በኃይለ ሥላሴ ዘመን ወደ ኮሪያ ስንዘምድ አሜሪካን ደግፈን ነው። ኢትዮጵያ ሜምበር ኦፍ ገለልተኛ ሀገሮች ንቅናቄ ወዚ ኢትዮጵያ ገለልተኛ? ይህን የሚያጠያይቅ ነው። ኤኒዌይ ፎርማል የተቋቋመው በ1961 ማይልስቶኑ በ55 ነው የተቋቋመው ወይም የመሰረት ድንጋዩ የተቋቋመው በ61 ቤልግሬድ የዩጎዝላቪያ ዋና ከተማ 25 የድሃ ሀገሮች ተሰብስበው ያቋቋሙት ነው። ሰም ኢሮፒያንስ ቢኖሩ ይህ በዚህ ይብቃና እስቲ በጥያቄ እናጠናክረው። ነምበር 1 ዋት ዋዝ ዘ ዩኤስኤ ፕሮግራም ፎር ኢሮፒያን ኢኮኖሚክ ሪካቨሪ? ሞልቶቭ የራሻ ነው ብለናል። ኒው ዲል አንደኛው ዓለም ጦርነት ካለቀ ነው ብለናል። ማርሻል ፕላን እና ናቶ ደግሞ ሚሊተሪ ነው ብለናል። ስለዚህ ኢትስ ክሊር ኤንድ ክሊር ማርሻል ፕላን ነው። ሁለተኛው ጥያቄ ዊች አላያንስ ወዝ ሌድ ባይ ሶቪየት ይላቸዋል። የትኛው አላያንስ ነው በሶቪየት የሚመራው? ናቶ ይኸው ሳያስተምራችሁ ፈተና ላይ ያመጣል። ሴቶ ሳውዝ ኢስት ኤዥያን ትሪቲ ኦርጋናይዜሽን፣ ይህም የዌስት ነው። ሳውዝ ኢስት ኤዥያን ትሪቲ ኦርጋናይዜሽን ተብሎ ይጠራል። ከፈለጋችሁ ልጽፍላችሁ ይችላለሁ። ግን ሳውዝ
ኢስት ኤዥያን ትሪቲ ኦርጋናይዜሽን ነው ይሄኛው። ኤዥያን የሚሉን አጥፉልኝ፣ ኤዥያ ብቻ ነው። ሳውዝ ኢስት ኤዥያ ትሪቲ ኦርጋናይዜሽን። ዋርሶ አሁን ጥያቄው የሶቪየት ነው ብለናል። ካፒታል የሶሻሊስቱ ካምፕ የሚመራው የትኛው ነው ብለናል። ቅድም ዋርሶ ብለናል። ፖላንድ ዋና ከተማ ነው ስላል። ዌር ዋዝ ነን አላይድ ሙቭመንት ኤንኤኤም ፎርማሊ ስታብሊሽድ ኢን 1961 የት ነው የተቋቋመው ይላቸዋል። ባንደንግ ማይልስቶኑ ብለናል። ኒውዮርክ አሜሪካ ነው። ቤልግሬድ ዩጎዝላቪያ ነው። ፓሪስ ፈረንሳይ ነው። ቤልግሬድ ነው ዩጎዝላቪያ ነው እንደውም ብዬ ነግሬያቸዋለሁ። አሁን የሰርቢያ ዋና ከተማ ነው መሰለኝ ቤልግሬድ። ያኔ የዩጎዝላቪያ ዋና ከተማ ነበር። አሁን እንትን እንዳትሉ እንዳያምታታባቸው አሁን ካለው ነባራዊ ሁኔታ አንጻር ማለት ነው። ዋዳዛ አይረን ከርቲን ሪፈርስቱ ይላቸዋል የሚቀጥሉት። አይረን ከርቲን ምንድን ነው የሚያመለክተው? ኤ ሊትራል ዎል፣ ሊትራል ዎል ነው እንዴ? ቢ ፖሊሲ ኦፍ አይሶሌሽን፣ ሲ ትሬድ አግሪመንት፣ ዲ ኒኩላር ሼልድ። አሁን እነዚህ ሁለቱ ከምርጫ ውጭ ይሆናሉ ማለት ነው። ኒኩሌር ሼልድ እና ትሬድ አግሪመንት። ፖሊሲ ኦፍ አይሶሌሽን ነው፣ ሊትራል ዋል ነው። ፖሊሲ ኦፍ አይሶሌሽን ነው፣ አይዞሌትድ የተደረገበት ነው። ኦኬ፣ በሚቀጥለው እስከምንገናኝ ድረስ ሰላም ሁኑልኝ። ለዛሬው በዚሁ አብቅቻለሁ። ባይ ቴንክ ዩ።